ምን ይሻለኛል? በምን ቀን ነው ያገባሁት እንዴ? በቃ እኔ አይን አፋር ነኝ። እሷ ስትጠገኝ ራሱ ፈራታለሁ። ሴት ያለበት ቤት አላደኩም። ጠቅላላ ወንዶች ነን። እሺ ይህን አይን አፋርነቴን እንዴት አድርጌ ላስተካክለው? አዲስ ሙሽራ ነኝ። የእሷን ሀቅ መወጣት አለብኝ። አዎ፣ ግን ገና አጠገቤ ስደርስ እፈራታለሁ። የሆነ መላማ ያስፈልገኛል እንጂ እስከ መቼ በዚህ ሁኔታ እንዴት እንዛለቃል? አይሆንም። ቆፍጠን በል እንጂ ወንድ ሁን እንጂ። አሁን ደግሞ ትመጣለች፣ ቀጥ ብላ ትመጣለች። ከዛ አጠገቤ ትቀመጣለች። እንዴት ነው አይኗን ቀና ብዬ የማየው? ገና ከአሁኑ ላበላወንኩ። እኔ እኮ በቃ ትዳር የሚባል ነገር እኮ አልፈልግም። በቃ አፈራለሁ። በግድ ካላገባህ ብሎ ይኸው ዳሩኝ። እንዴት ከእሷ ጋር ተግባብቼ ልኑር? ይህንን ነገር በምን ላስተካክለው? መድኃኒት የለው አይዋጥ ነገር፣ ሽሮፕ የለው አይጠጣ ነገር፣ መርፌ የለው አይወጋ ነገር። በቃ አሁን ወንዳ ወንድ ነው መሆን ያለብኝ። ኩስትር ብዬ በስስራ ቀና እያልኩ አይኗን እያየው አወራታለሁ። ሚስቴ አይደለችን? የምን መጨናነቅ ነው? በቃ አይናፋርነቴ ሙሉ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? ሰላም ነሽ? መጣሃል እንዴ? አዎ አለምጣ መጥቻለሁ። እንዴት ነሽ? ደህና ነኝ። ደህና ነህ ግን አንተ? በጣም ደህና ነኝ። ሰላም ነው? እንዴት ነሽ? ደህና ነህ ግን አንተ? እኔ በጣም ደህና ነኝ። እንዴት ነሽ አንቺ? ደህና ነኝ። በጣም ደህና ነኝ። ቤተሰብ ደህና ናቸው? ከስራ እኮ ነው የመጣሁት። እሺ ደህና ናቸው። እሺ ምግብ ላምጣልህ? ኧረ አሁን በልቼ መጣሁ። በልተሃል? አዎ ኧረ በቃኝ። ችግር የለውም። ከበላህ ነገሩ እኔም በልቼ ነው የመጣሁት። እንደደከመኝ። አይዞሽ። ይደክማል እኮ በጣም ነው የሚደክመው። እሺ እንዴት ነበር ብሎ? ደህና አሪፍ ነው። እስቲ ምን ሆነህ ነው? ቆይ እንዴ እኔ እኮ ባህሪ እኮ ነው። እንዴት ላስተካክለው? ከበፊት ጀምሮ እስቲ ራስህን ምን እንዴት እንደምትሆን የሆነ ህፃን ልጅ እኮ የሚፈራው ሰው ሲያገኝ እኮ የሚሆነውን ነገር ነው ያለው። ሴት ልጅ አውርቼ አላውቅምና እኔ እኮ ተጨነቅኩ። ይቅርታ አድርጊልኝ። ያደግኩት ከወንድሞቼ ጋር ነው እና በቃ በጣም ነው ሴት ልጅ ማፍረው። እኮ ሚስትህ ነኝ እኮ ምንድን ነው እያልክ ያለኸው? ስማ እንዴ ይቅርታ። ተጮሺ እንደ ቤትሽ ይሁን። አንተ ራስህ እንደ ቤትህ ይሁን እንዴ? ልትበር እኮ ነው። የት እንዳለህ ተጣብቀህ እኮ ነው ያለው ሶፋው። ዘና ብለህ ተቀመጥ። እሺ። በዛ ላይ ይኸው ፊትህ እንዴት እንደወዛ። ምን ሆነህ ነው? ቆይ ያስፈራል እንዴ? ኧረ አታስፈሪም። አንቺ እኮ መልካም ሰው ነሽ። ሁሌ ያመሰግነዋለሁ አምላኬን አንቺ ስለሰጠኝ፣ አንቺን የመሰለች ሰው። ቤቱ ደስ ይላል፣ አሰራሩ አይደለ? ይሄ ልማቱ ምናምን የሀገሩ ደስ ይላል። ከክፍለ ሀገር የመጣሁ ምን የአዲስ አበባ ልጅ አይደለ እንዴ? እዚሁ አይደል የተወልደህ ያደግከው? ምን አዲስ ነገር ነው እንዴ ላንተ? ጨዋታ እኮ እንጮት ብዬ እኮ ነው አይደል? ጨዋታ እንፍጠር ብዬ። ውሃ ላምጣልህ? ኧረ አሁን ጠጥቼ መጣሁ። ውሃም? አዎ። እሺ እስከ መቼ ነው እንደዚህ ምን ነው? ምን ሆነን? እኔ እኮ ደስ ብሎኛል። እኔ በእኛ ህይወት በጣም ነው የተደሰትኩት። ብዙ ሰዎች ደግሞ እንደሚቀኑበት ተስፋ አደርጋለሁ። እንዴት አይቀኑም? ምን ለካ እኛ አስቀና ህይወት ነው ያለን። አዎ ደስ ይላል። ቤተሰቦቼ ግን በጣም ጥሩ ሰው ነው ያመጡልኝ። አንቺን ያገናኙኝ ጥሩ ሰው ነው። ላይ ነው እንጂ ማለት ያመጡት። ምን አልሽኝ? ተጫወት። አሁን ተጮቼ መጣሁ። እሺ እጮታለሁ። አምፖሉ ደስ
ይላል ሁኔታ። ቆይ ግን ለምንድን ነው እንደዚህ የምትሆነው? ለምንድን ነው የምትፈራኝ? እኔ እኮ እንዳንተ ሰው ነኝ፣ አልባላም አይደል እንዴ? ምን ሆነህ ነው እንደዚህ የምትሆነው? አሁን ያለህበትን ሁኔታ እስቲ ምን ይሆንክ እንዳለ በጣም ነው የሚደብረው ይሄ ነገር። ግን በጣም ነው ያስጠላኝ። በቃ አስተካክል በለኝ። ተቆጣችኝ እኮ ወንድ አይደለሁ እንዴ? ቆፍጠን እላለሁ ብያት ነበር እንዴ? እስቲ እናንተ ፍረዱኝ። ምንድን ነው ማድረግ ያለብኝ? እኔ በጣም አይናፋር ነኝ። በአንዱ እንዴት አድርጌ ላስተካክለው? የትዳር አማካሪዎች ጋር መሄድ ያለብኝ ይመስለኛል። እዛም ሴት እንዳይገጥመኝ ብቻ። ይግቡ። ሰላም ነው? ሰላም። እንዴት ነሽ? ደህና ነው? ደህና ነኝ። እሺ እባክህ አረፍ በል። ኧረ አንተ ቀብጬ መጣሁ። ችግር የለውም፣ እዚህም ተቀመጥ። ኧረ ችግር የለውም፣ እናንተን ከማስቸግር ብዬ እኮ። ችግር የለውም፣ ተቀመጥ። እሺ ይቅርታ፣ በጣም አስቸገርኩ። ችግር የለውም። እሺ ማን እንበል? እኔ ነው? በሽር እባላለሁ። እሺ በሽር፣ እንኳን ደህና መጣ። እንኳን ደህና ቆየሽኝ። ሰላም ነው አይደል? አለን አለን። የት እንደመጣ ታውቃለህ አይደለ በሽር? የት? አንዴ ያው ሰበር የትዳር አማካሪ አይደል የመጣሁት? አዎ ተጨነቅኩ እኮ ብታይ። እኔ እንዴት ምን ማድረግ እንዳለብኝ ግራ ገባኝ። እኔ የተፈጥሮ ችግር ነው ያለብኝ ማለት አይናፋር ነኝ እና ባለቤቴ ደግሞ በቃ በዚህ ባህሪ እየተበሳጨች ነው። እኔ በጣም ነው የምወዳት፣ ጥሩ ባህሪ ያላት ምናምን፣ ግን እኔ ይህንን ነገር እንዴት ማስተካከል እንዳለብኝ በቃ ከበደኝ። ታውቂያለሽ፣ ይሄ ነው በቃ የኔ ችግር። እንዴት ላስተካከል? የሚዋጥም መድኃኒት ካላችሁ መርፌም ካላችሁ መውሰድ እፈልጋለሁ። እሺ በሽር፣ በመጀመሪያ ያው አብሽር። እሺ ሁሉም ነገር ይስተካከላል። ይስተካከል ነገር አይኖርም እና ከአንተ የባሱ ሰዎች መተው እኛ ጋር ጥሩ አገልግሎት አግኝተው ይመለሳሉ። አመሰግናለሁ። ሁሉም ነገር ይስተካከላል። ግን አሁን በደንብ እንድረዳ ለቀቅ ብለህ ችግርህን በደንብ ትነግረኛለህ። እሺ ጎበዝ፣ ዘና ብለህ ተቀመጥ። ከዚህ በኋላ ቤት ውስጥ እንዴት እያሳለፍ? ምን ያህል ጊዜ ሆናችሁ ከተጋባችሁ? ከተጋባን 2 ወር ሆኖናል። 2 ወር? ገና ሙሽራ ናቸው። አዲስ ሙሽራ ነን። እንኳን ደስ ያለህ። እንኳን አብሮ ደስ። እንዴት ጥሩ ልጅ መሰለች ሲያገባዋት። በጣም ጥሩ ልጅ ከሆነች አንተ ለምን እሷ የምትልህን ነገር አታደርግም? ምን ላድርግ? እፈልጋለሁ እኮ ደፋሩ ቆፍጠን ብዬ እሷን መውረት እኮ እፈልጋለሁ። ምንድን ነው ችግር? ልክ እሷ ስትመጣ አይኗን ማየት እፈራለሁ፣ እደነግጣለሁ፣ ላበላብ ሆናለሁ፣ ማውሮ ይጠፋኛል። ስለ ልማት አወራታለሁ። ትልህ ነገር አለ ወይ? አሰራራሃለች? እሷ ጥሩ ሰው ነች። ጥሩ ሰው ነች። ከዚህ በፊትም የደረሰብኝ ነገር የለም። ግን ምንድን ነው ከወንድ ጋር ነው ያደግኩት። ሴቶች አላውቅም፣ አይናፋር ነኝ ምናምን። ታዲያ ወንድ ሴት ጋር አትድረሱ ይላል እንዴ? ብዙ እኮ ከወንድ ጋር ያደጉ ወንድሞቻችን አሉ አይደለ እንዴ? ልጅ እያለሁ ትምህርት ቤት ቀልደውብኛል በሴት 4ኛ ክፍል እያለን ደብዳቤ ጽፌ ተገኘብኝና ቀለዱብኝ። ክብ ሰርተው የእሷን ስም እየጠሩ በቃ ትምህርት ቤት መሄድ አፈርኩ። ትራውማ ሆነብኝ። በቃ አሁን ሴት ሳይ እፈራለሁ። እሺ በጣም አሪፍ በሽር። ያው የአንተ ጉዳይ በጣም ቀላል ነው። እሺ እንደነገርኩ አንተ ትንሽ ታግዘኝና በጊዜ ሂደት የሚስተካከል ነገር ነው። እሺ እና ግን ይሄን ነገር አሁን እሷን ለማውራት አይኗን ማየት ማችለው ነገር ማቆም አለብህ። ደፈር ማለት አለብህ። አንተ ወንድ አይደለህ እንዴ? ጠንከር በል እንዴ! ለምንድን ነው የምትፈራት? ምንድን ነው የሚያስፈራ? እንዳልከው ደግሞ ሰው የምትሳደብ የምትማታ ካልሆነ ለምንድን ነው እንደዚህ የምትሆነው ታዲያ? እንዴ ስንት ኃይለኛ ሴቶች ያገቡ ሰዎች አሉ። እነሱ እንኳን አይፈሩም። አንተ ለምንድን ነው የምትፈራት? እንዳልከው ደግሞ አሪፍ ሰው ናት ብለሃል አይደለ? በጣም ጥሩ ሰው ነች። ሌላ ሰው እንዲወስድበት ፈልግ? ኧረ እኔ አልፈልግም። ልክ ስታናገረህ እሺ ምናምን ብለህ አይኗን እያየህ ልክ እንደዚህ ፍጠጥ ብለህ እያዋራት በደንብ ችግሯን ስማት፣ የምትለውን ነገር ስማ።
ስራ ቤት ውስጥ የሚታገዝ ነገር ካለ አግዛት። ሸክም ምናምን ምን አለ በቃ አግዛት። ይሄ የጉልበት ስራ የሚያስፈልገው ስራ ምናምን ኮምፒውተር ይሸከማሉ፣ ችግር የለውም። በቃ እነሱ ነው ማድረግ ያለብህ። በደንብ ወኔ ይኑርህ። ለምንድን ነው እንደዚህ የምትሆነው? ተቀምጥ ስትባል ደግሞ እሺ ብለህ ቁጭ በል። አሁን ተቀምጥ ብለህ አይባልም፣ እንደዚህ ነውር ነው። ተቀምጥ የመጣው ይባላል። ቤት ውስጥ ደግሞ ልክ እንደገባ ሰላም በላት ተቀመጥ ምናምን ስትል ደግሞ እሺ ብለህ ቁጭ በል። ተቀምጬ መጣሁ አይባልም፣ ይባላል እንደዚህ። አሁን እዚህ እንዳልከው እንዳትለዛ የኔ ትል ይሆናል። እሱ ነው የሚያናዳት እንደዚህ። አዎ በቃ ተንከባከባት፣ በደንብ አልነግራት ምናምን ነገር። ቆጣ ማለት መሳደብ ምናምን። አይ እኔ ተሳደብ አላልኩም። ስድብ አይደለም። ቆጣ በለልሽኝ እኮ። ቆጣ በል ማለት ኩስተር ብለህ እሺ ምንድነው ምናምን አትበል። እሺ በቃ አስተካክል። በጣም ነው ተሳደብ አላልኩም። እሺ የምትሳደብበት ጊዜ አለ። አሁን አይደለም የምትሳደብ። ኦኬ በኋላ ስትል እንደሚሰድባት እኔ እነግርሃለሁ። በጣም ጥሩ። አሁን ቆፍጠን ብለህ ስታዋራት ምናምን እንደዚህ አይኗን እንደኛስ በማዋራት አለብህ። ልክ እንደሱ። ከዛ ቤት ውስጥ የሚታገዝ ነገር ካለ ስራ ጮክ ብለህ አውራ ምናምን ነገር አትበል። እሺ ፖስተር ብለህ ለምትጠይቀህ ጥያቄ ደህና ነህ ስትል ደህና ነህ። ደህና ነህ? ደህና ነኝ። በቃ ጎበዝ በሽር አብሽር። እሺ አመሰግናለሁ። በቃ አሁን ነው ሂጂ። በቃ እንደዚህ ብላት አመሰግናለሁ ዶክተር። በቃ በቃ እሷን አናግራታለሁ። አመሰግናለሁ ዶክተር። ባለውለታዬ ነሽ። እሺ ቻው። በቃ አሁን አማክራኛለች። ደፈር እያልክ አውራት ብላኛለች። ደፈር እያልክ አውራት አለቀ። ወንድ ነኝ እኮ የአባቴ ልጅ። አይናፋርነት የሚባል ነገር፣ የሉኝታ የሚባል ነገር አበቃ። መጣሁ። እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? አለሁ። ደህና ነሽ አንቺ? ቅድም አግኝተኸኝ የለ እንዴ? ምንድን ነው ደህና ነሽ አንቺ ማለት? አይ ከቅድም በኋላ ደህና ነሽ ካልኩሽ በኋላ ደህና ነሽ ወይ ለማለት ፈልገህ? አዎ እንደዛ። ቅድም ተናግሬ ሂጂ። ትንሽ እንኳን ለውጥ አይቼ ማየት የለብኝም አሁን? አለብሽ አለብሽ። ቆይ ጓደኞችህ እነማን ናቸው? ከማን ጋር ነው የምትውለው? ማነው እንደዚህ ያደነዘዘ? ኧረ እኔ ጓደኛ የለኝም። ቤት ነው የምውለው። በቃ ከቤት ስራ፣ ከስራ ቤት አለቀ። ኮምፒውተሬ ላይ ነው የምውለው። ቤተሰብ እንዴት ናቸው? እማ እንዴት ነች? ምነው ደበረሽ እንዴ? አይደብርም ማለት ደስ የሚል ህይወት። በጣም ደስ ብሎ እኔ ራሱ በጣም ደስ ያለኝ ብታይ። እኔ በቃ ትዳር እንደዚህ ነው እንዴ እያልኩኝ። አቤት እሱ ጋር ሶፋው ይሰበራል። እሺ ተደገፍኩት። ወይ በቃ እንደዚህ ነው የምንኖረው? አዎ ምናምን የተባባለ ደስ አይልም። እኔ እኮ ወድጄዋለሁ። አንተማ ቆንጆ መጫወቻ አግኝተሃል። እንዴት አትወደው? ምን ላስተካክል? ከኔ ባህሪ ምን ጣላሽ? ኧረ በቃ ይሄን መሰለ ባህሪ ያለህ ሰጥቶ ወይ ምን ብለህ ታስተካክለዋለህ? አመሰግናለሁ። ሹክራን፣ በጣም ነው አመሰግናለሁ። ታዲያ ምን ይሻላል? በቃ እኔ እናንተ በስነ ስርዓት እንደ ባልና ሚስት በስነ ስርዓት አናወራም? ስለምን ነገር አንወያይም? እንዴት ነሽ ደህና ነሽ ምናምን የምንባባለው እንደ ጎረቤታሞች? እንወያይ እንዴ? እኔ እንደውም መወያየት አለብን ብዬ አስባለሁ። ወዴት ነው የምንወያየው? እንደዚህ ከሶፋ ጋር ጣብቀኔ ስመጣ ድንብርብር እያልክ ከዛ ግድግዳ ስር እየገባ እንዴት ነው እንወያይ የምንችለው እንዴ? እንደሱ አትይኝ ደግሞ። እሺ ይቅርታ ያጋጥማል እኮ አንዳንዴ። ምን አይነት ጣጣ ነው? አይዞሽ። እሺ ምንድን ነው ማድረግ ያለብን? ባልና ሚስት ምን እንደሚሆን እንዴት እንደሚሆን ምናምን አታውቅም? ምን ይሆናል? ሲጀምር ባልና ሚስትም ሳይሆን አንድ ሰው አንድ ቤት ውስጥ እየኖረ ከሆነ ሁለት ሰዎች ምን ማለት እንዴት እንደሚኖሩ አታውቅም? በቃ እንደዚህ ተጣብቀህ እኔ በገባው ቁጥር እንዲህ እያልክ ነው የምትጠብቀኝ? ይሄ እኮ ቤቱ ያንተም ቤት እኮ ነው፣ የኔ ብቻ ቤት አይደለም። አዎ እሱማ የሁለታችንም ነው።
ምን ላድርጋው? ምን እናድርግ? ምን ፈልገሽ ነው? ይቅርታ እኔ እኮ ቶሎ እንትሰ ስለማፈር እኮ ነው። ይቅርታ ጉድ እኔ በቃኝ ካንተ ጋር ከዚህ በኋላ እንደዚህ መቀጠል አልፈልግም። እንዴ ህይወት እኮ ነው ያዝነው፣ ትዳር እኮ ነው። በስነ ስርዓት ባልና ሚስት መሆን መቻል አለብን። ስለ ትዳራችን እንዴት መቀጠል እንዳለበት ማሰብ መቻል አለብን። ልጅ ስለመውለድ ማሰብ መቻል አለብን። እነዚህ ጥግና ጥግ ይዘን ነው እንደዚህ ምን ሆነ? ኧረ ልጅ እንዴ እኔ አፍራለሁ። ልጅ ስትክፍራለሁ። በል በቃ እኔ ይኸውልህ ይቅርታ አድርግልኝ። በቃ ካንተ ጋር ፍቺ ነው የምፈልገው። እሺ በቃ እኔ ከእንደዚህ አይነት ሰው ጋር ጎዝ ከሆነ ሰው ጋር መኖር አልፈልግም። ምን ጉድፈላ ፍቺ እፈልጋለሁ እያልኩ ፍቺ? አዎ